70% የሚሆነው የሰውነታችን የበሽታ የመከላከያ አቅም ወይም ኢሚዩኒቲ የሚሰራው አንጀታችን ውስጥ ነው። ምክንያቱም አንጀታችን ውስጥ ከኛ ጋር ተስማምተው የሚኖሩ ሲምባዮቲክ የሆኑ ባክቴሪያዎችና ፈንገሶች አሉ። የበሽታ የመከላከል አቅማችን ይጨምራሉ። ለአእምሯችን ጤና ጥሩ ናቸው። ምክንያቱም ደስተኛ እንድንሆን የሚያደርጉ፣ ድብርት እንዳይኖር የሚያደርጉ፣ ጭንቀት እንዳይኖር የሚያደርጉ አንዳንድ ኒውሮ ትራንስሚተሮች ያመርታሉ። ለምሳሌ ያህል ሴሮቶኒን፣ ጋባ እንደዚሁም ደግሞ የዶፓሚን ፕሪከርሰሮች አንጀታችን ውስጥ ያሉ ባክቴሪያዎች አንዳንዶቹ እነኚህን የማምረት አቅም አላቸው። አንጀታችንና አእምሯችን ይተሳሰራሉ ወይም ይገናኛሉ። ገት ብሬን አክሲስ የሚባል አለ እና ኮሚኒኬት ማድረግ ይችላሉ። ለዛ ነው ለምሳሌ አሁን ሰው ከአንጀቴ እወደዋለሁ ስትሉ ዝም ብሎ ተለምዷዊ አነጋገር ሊመስል ይችላል። ነገር ግን የራሱ የሆነ ገት ወይም ደግሞ አንጀት ዲሳይድ የማድረግ ወይም ደግሞ የመረዳት አቅም አለው። ምክንያቱም እነዚህ ኒውሮ ትራንስሚተሮች ስላሉ ማለት ነው። አንጀት ጤና ሰላም ሲሆን ምግብ መፈጨት ሂደት ቀላል ይሆናል። ምግብ አብሶርብ የመደረግ እድሉ ይጨምራል። ኢንሱሊን ሬዚስታንስ ይቀንሳል። ሰውነታችን ኢንሱሊን በአግባቡ ይጠቀማል። የሰውነታችን ክብደት ማኔጅ ለማድረግ የገት ሄልዝ ወይም ደግሞ የአንጀት ጤና ተፈላጊ ነው። ስለዚህ አሁን ስለ አንጀት ጤና ያወራሁ ነው እና ፖይንቱ አንጀት ጤና ሰላም እንዲሆን አንጀት ውስጥ ያሉ ባክቴሪያዎች ሰላም መሆን አለባቸው። እነሱ በትክክል መመገብ አለባቸው፣ ፊድ መደረግ አለባቸው። ለእነሱ የሚመች አይነት ፋይበር ያለው ምግብ መመገብ አለብን እና እነሱ ሲመገቡ እነሱ ሰላም ሲሆኑ ቅድም ያልኳቸው የጤና ቤኔፊቶች ይገኛሉ። የሰውነት ክብደት ኢዝሊ ማኔጅ ማድረግ ይቻላል። ዳይጀስሽን ጥሩ ይሆናል። ስለዚህ ከኢንዳይጀስሽን ጋር ተያይዞ ሊመጡ የሚችሉ ለምሳሌ ብሎቲንግ፣ ዲስኮምፎርት የመሳሰሉት ነገሮች፣ ጋዝ፣ እነሱ ራሱ ማስወገድ ይቻላል። ጥሩ የሆነ ዳይጀስሽን ሲኖረን፣ ጥሩ ዳይጀስሽን እንዲኖረን እነኚህ ባክቴሪያዎች ሰላም መሆን አለባቸው፣ ጤና መሆን አለባቸው። ኢንሱሊን ሬዚስታንስ አቮይድ በማድረግ ኦቨርዌይት ከመሆን ያድኑናል። እነኚህ ባክቴሪያዎች ለልባችን ጤና ይጠቅማሉ። ምክንያቱም አንጀታችን ውስጥ ያሉ ባክቴሪያዎች በትክክል ሲሰሩ ጤነኛ ሲሆኑ ሎው ዴንሲቲ ላይፖፕሮቲን የሚባለው ባድ ኮሌስትሮል የሚባለው መጠኑ እንዳይጨምር ያደርጋሉ እና የኮሌስትሮል መጠን አይጨምርም። ስለዚህ የልባችን ጤና በዚያው ልክ ይጠበቃል ማለት ነው። እነኚህ ፈንገሶች እና ባክቴሪያዎች ቁጥራቸው በሚፈለገው ልክ መሆን አለበት ወይም ደግሞ አዲኩዌት መሆን አለበት። አንዳንዴ የተለያዩ አንቲባዮቲክሶች የምንወስድ ከሆነ የተለያዩ ለኢንፌክሽን የሚሆኑ መድኃኒቶች ስንወስድ እነኚህ ጤነኛ ባክቴሪያዎቻችንን ጠራርጎ ሊወስድብን ይችላል። ስለዚህ መተካት ያስፈልጋል። እንዴት ነው የምንተካው? ፈርመንት የሚደረጉ ምግቦች ውስጥ ባክቴሪያዎች ናቸው የምናራባው ምግቦቹ ላይ። እነኚህ ፈርመንት የተደረጉ ምግቦች ውስጥ ያሉ ባክቴሪያዎች ጤነኛ ባክቴሪያዎች ናቸው። ምሳሌ ያህል ዮገርት ብንወስድ እርጎ ጤነኛ ባክቴሪያዎች ናቸው፣ እርጎ ውስጥ የሚገኙ ባክቴሪያዎች። ሌላው ኪፈር የሚባል ከእርጎ ትንሽ ቀጠን ያለ አይነት የእርጎ አይነት ነው። እሱም ኪፈር እንደውም ከእርጎ የተሻለ ጤነኛ የሆኑ ባክቴሪያዎች እንዳሉት ይነገራል። ከሁለቱም የተለዩ ደግሞ ኪምቺ እና ሳወር ክራውት የሚባሉ ከጎመን የሚሰሩ የትኛውም ምግብ የሚሸጥበት ሱፐር ማርኬት ብትገቡ ታገኙታላችሁ። ኢትዮጵያ ውስጥ ይገኝ አይገኝ አላውቅም። ኢትዮጵያ ውስጥ ባይኖር ራሱ እንዴት እንደሚሰራ ቤታችሁ ውስጥ እንዴት እንደምትሰሩ በሰከንድ ውስጥ ነግራችኋለሁ። ሳወር ክራውት ፈርመንት የሚያደርጉት ጎመንና ጨው ብቻ ነው። ጎመን፣ ጥቅል ጎመን ይሄኛው ቀዩ ነው። ነጩ ካላችሁ ነጩ መጠቀም ትችላላችሁ። ቀይ ካላችሁ ደግሞ ቀዩ መጠቀም ትችላላችሁ። እሱን ማጠብ፣ ከዛ በኋላ ከላይ ያሉት ቅጠሎች አንድ ሁለቱ ማንሳት፣ ከዚያ መክተፍ ይፈልጋል። ሽረድ ማድረግ እና በጣም ስላይስ ታረጉታላችሁ። በጣም በቀጭኑ በደንብ አድርጋችሁ ትቆራርጡታላችሁ። ቆራርጣችሁ ከጨረሳችሁ በኋላ ሰፋ ያለ ሳህን ውስጥ ትገለብጡትና ጨው ትጨምራላችሁ። ጨው ደግሞ በክብደቱ ነው የምትሄዱት። 1 ኪሎ ግራም ጎመን 20 ግራም ጨው መጨመር ያስፈልጋል። እጃችሁ በደንብ ንጹህ አድርጋችሁ ከታጠባችሁ እና ከደረቀ በኋላ እጃችሁ በደንብ ማሸት ይፈልጋል። ጎመኑ ቢያንስ ለ2 ለ3 ደቂቃ ያህል ስታሹት ውሃ ምንም አትጨምሩበትም። በነገራችን ላይ የራሱ ውሃ ጨው ስለምትጨምሩበት ራሱ እርጥበት ማዘጋጀት ይጀምራል። በደንብ ሲረጥብ ስትጨምቁት ውሃ ሊወጣው አይነት መንጠባጠብ የምታዩ ከሆነ ያኔ ታቆማላችሁ ማለት ነው። ጃር ይኖራችኋል፣ ክዳን ያለው እቃ ማለት ነው ባጭሩ። ካለ እሱኛው ኦልሬዲ ታጥቦ
የደረቀ መሆን አለበት፣ እርጥበት የሌለው መሆን አለበት። ምክንያቱም ጀርሞች እንዳይራቡበት፣ በተለይም ፈንገስ እንዳይራባበት ነው። ባክቴሪያ ነው ማሳደግ የፈለግነው። ባክቴሪያው ደግሞ በጣም ክሊን በሆነ ኢንቫይሮንመንት ነው ማሳደግ የምንፈልገው። ጎመኑና ጨው ከነውሃው ይሄ አጥባችሁ አድርቃችሁ ያስቀመጣችሁት እቃ ውስጥ ትጨምሩታላችሁ። ከጨመራችሁት በኋላ ምንድነው የምታደርጉት? ስቲል እጃችሁ ንጹህ እንደሆነ ይታወቃል። በደንብ አድርጋችሁ መሰግሰግ ይፈልጋል። በደንብ አድርጋችሁ ወደ ታች ፑሽ ማድረግ ይፈልጋል። በደንብ ፑሽ ስታረጉት የጎመኑ ውሃ ከላይ ይንሳፈፋል። ቅድም ጎመኑ ሲጀምር 1-2 ቅጠሎች አንሱ ከላይ ካልኳችሁ ውስጥ እሱን ጨምራችሁት ወደ ታች በደንብ አድርጋችሁ ፕረስ ማድረግ። በእጃችሁ ፕረስ ማድረግ ካልቻላችሁ የሆነ እንጨት የሚሰገሰግበት ነገር ካለ በሱ መሰግሰግ ትችላላችሁ። ዓላማው ውሃው በአጠቃላይ ተንጣሎ ከላይ እንዲሆን ነውና ከዚያ ትከድኑታላችሁ። ያ ቢያንስ ለ6 ቀን ወይም ደግሞ ለ10 ቀን መቆየት ይችላል። ለምሳሌ አውሮፓ ወይም ሰሜን አሜሪካ ከሆነ ቀዝቃዛ ስለሆነ በአሁኑ ሰዓት ለምሳሌ ክረምት ላይ ከሆነ ዊንተር ላይ ከሆነ ከ10 ቀን በላይ ከድናችሁ ማስቀመጥ ሊጠበቅባችሁ ይችላል። ፈርመንት ያደረገ ይቆያል። ላይክ አፍሪካ ላይ ኢትዮጵያ ላይ ከሆነ ግን ላይክ በጋ ላይ በ3 ቀን ሊደርስ ይችላል። ከ3 እስከ 5 ቀን ሊደርስ ይችላል። ስለዚህ ፈርመንት አድርጎ ይጨርሳል ማለት ነው። ይበስላል። ስታዩት በራሱ ጊዜ ናቹራሊ ፈርመንት አድርጎ ይበስላል እና በጣም ሄልዚ ነው። ዮገርት መብላት ጥሩ ነገር ነው፣ ግን ላክቶስ ኢንቶለራንስ ያለው ሰው፣ የእንስሳት ተዋጽኦ ማይስማማው ሰው ሳወር ክራውት የተሻለ ነው። ኢቨን የእንስሳት ተዋጽኦ ለሚስማማው ሰው ራሱ የተሻሉ ማይክሮባዮሞች እንዳሉት ይነገራል ሳወር ክራውት። ሌላው ጾም ጊዜ በእንስሳት ተዋጽኦ መጠቀም በማንችልበት ሰዓት ቤስት ኦፕሽን ነው ይሄኛው። ምክንያቱም ምንም የእንስሳት ተዋጽኦ ስለማይጨመርበት ሙሉ በሙሉ ማለት ነው። ለማሳየት ያህል ጎመን መሆኑን ላሳያችሁ ነው እና እኔ ከምግብ ጋር ሽሮ ምበላ ከሆነ ወይም ደግሞ አትክልት ምበላ ከሆነ አትክልት ላይ ጠብ አድርጌ ነው የምጠቀመው። ስለዚህ ልክ እንደዚህ ነው ሽረድ የምታረጉት። ስለዚህ አሁን ይሄ የኮሪያዎቹ ስለሆነ ጎመኑን ሽረድ ያደረጉት ጨው አለው፣ ነጭ ሽንኩርት አለው፣ ቀይ ሽንኩርት አለው፣ ዝንጅብል አለው እና መልኩ ቀይ እንዲሆን ደግሞ ቺሊ ፔፐር አለው ወይም ቃሪያ ማለት ነው። ቃሪያ ፈጭተው ወይም ደግሞ አድቅቀውት ይጨምሩበታል ማለት ነው። ያ ሞር ስፓይሲ ያደርገዋል። ሞር ስፓይሲ ነው የሚሆነው። እስቲ እንቅመሰው እንደሚል ከምግብ ጋር ነው የምጠቀመው። ብዙ ጊዜ ባዶውን አልበላውም። በጣም ስትሮንግ ነው። ኦኬ የበሰለ አይደለም ግን ኦልሬዲ በፈርመንቴሽኑ ምክንያት በስሏል። ስለዚህ የሚፈለገውን ያህል ፕሮባዮቲክ ከዚህ ይገኛል ማለት ነው እና ፕሮባዮቲክ ለጤናችን በጣም ኢምፖርታንት ናቸው። በነገራችን ላይ ከዚህኛው የፕሮባዮቲክ አቅርቦት ብቻ ሳይሆን ፋይበር እናገኛለን፣ ቫይታሚን ሲ እናገኛለን፣ ቫይታሚን ኬቱ እናገኛለን፣ የተወሰነ አይረን እናገኛለን፣ የተወሰነ ማንጋኔዝ እናገኛለን፣ የተወሰነ ፖታሲየም እናገኝበታለን። ፖታሲየም መኖሩ አድቫንቴጁ ጥቅሙ ምንድን ነው? እዚህ ውስጥ ብዙ ጨው ነው የጨመርነው። ስለዚህ እንደኛ ሲጀምር ብዙ መብላት የለብንም ይሄኛውን ቢካዝ ጨው ብዙ ስለሆነ በተለይ የደም ግፊት በሽታ ያለበት ሰው ጥንቃቄ ማድረግ አለበት። የፖታሲየም አቅርቦት በራሱ ጎመን ውስጥ መኖሩ የጨመርነውን ጨው ሶዲየሙን ኦፍሴት ያደርግልናል፣ ባላንስ ይደረጋል። አንደኛውን ለማስወገድ ፖታሲየም ሲገባ ሶዲየም ይወጣል እንደማለት ነው እና ለዛ ይጠቅመናል። በነገራችን ላይ ይሄ ፈርመንትድ የሆነው ነገር በአግባቡ ከተጠቀምነው ዓመት ድረስ ሳይበላሽ በሰላም መጠቀም ትችላላችሁ ማለት ነው። ሲያስፈልጋችሁ ብቻ መጠቀም ትችላላችሁ። ይሄኛው እንዳልኳችሁ ሳወር ክራውት ነው። ይሄም ሳወር ክራውት ነው፣ ግን ተጨማሪ ኢንግሪዲየንቶች ስላሉት በኮሪያዎቹ ቋንቋ ኪምቺ ይሉታል። ስለዚህ
ውጭ ሀገር ያላችሁ ሰዎች ከስቶር መግዛት ትችላላችሁ። ስፖይለር አለርት ልስጣችሁና ከስቶር የሚገዛው ሼልፍ ላይፉ ረጅም እንዲሆንላቸው ፓስቸራይዝ ያደርጉታል ይባላል። ፓስቸራይዝ ሲያደርጉት የማይክሮባዮሙን ያጠፉታል ወይም ደግሞ ይገላዋል። ስለዚህ ውጭ ሀገር ያለነው አክሰስ እንኳን ቢኖረን በቀላሉ ስቶፕ ኤንድ ሾፕ ወይም ደግሞ የትኞቹም ምግብ የሚሸጥባቸው ስቶሮች ሄዳችሁ መግዛት የምትችሉት ነገር ቢሆንም ነገር ግን ጥቅሙ ስለሚቀንስ ፓስቸራይዝ ሲያደርጉት ቢካዝ ሼልፍ ላይፉን ለማስተካከል the best option is ቤት ውስጥ መስራት ነው የተሻለው እና እኔ ራሴ ከቤት እሰራለሁ ብያለሁኝ። ይሄኛው ኮንቴንት በምን መልኩ እንዳያችሁት አስተያየት አስቀምጡልኝ። አይ ሆፕ ይሄ ጠቃሚ ነገር ነው ብዬ ተስፋ አደርጋለሁኝ። በተለይ በጾም ሰዓት አሁን ጾም እየመጣ ስለሆነ ሰርታችሁ ሞክሩት። ኢትዮጵያ ውስጥ ሊሰራ የሚችል ነገር ነው። ቀላል ነው። ጃር ብቻ ነው የሚያስፈልገው። ይሄኛው እቃውን ነው፣ ጎመንና ጨው ነው የሚፈልገው። ዳትሴት ግን ቤኔፊቱ በጣም ትልቅ ነው። በተረፈ ሰላም ሁኑ። አመሰግናለሁ።